እየነገርኩት እኮ ነው። ምንም ጥበብ የለም። ጥበቦትንም ያላግባብ ተጠቅሞ ነው። ይኸውልሽ ተነሺ ወይዘሮ ስንቄ እባክሽ። ይኸውልሽ አሁን እዚህ ጋር እግራቸውን ስለያዝ ምንም የምታመጪው ነገር የለም። አንቺንም ለህግ ነው ማቀርብሻለሁ። በዚያ ይኸውልሽ እውነታውን እያናዱን ነገር ይኸውልሽ እሺ አብረሽን ትሄጃለሽ። ዴቮ ያስቀናናል። ምን አይነት ለጋ የሆነች እኔ በእውነቴን ነው የምነግሮት። በቃ እንዴት እንደ ልጅቷ መልካም ልጅ ናት። እሷም እኛው ትምህርት ቤት እንግዲህ ትማር የነበረች ተማሪ ናት። እንግዲህ ደንብ ታዝባችኋል ማለት ነው። አዎ ቅርበታችን ቅርበት አይደለም እና በቃ ከከተማ ድረስ ይሄን ሁሉ ገንዘብ ይዘህ እንድትሄድ እሱ በቃ ሐሳብ ሰጠን። አዎ ቅርንጫፍ ይሰራ አጠገብ ማንም ዝር እንዳይል ነው እኛ የምናደርግ። ብትፈልግ የሰው ኃላፊ መሆን አንተ ትመኛለህ። እርሱም ነው አባይ መሆን መመኘቱን ትተህ ያ ሁላ የኔ በሆነ ማለትም እኮ ትችላለህ። ምን ችግር አለ? እኔ መሪ ጌራ ጋር መተህ ምን ልታጣ? ዋናው ምንድን ነው እንደነገርኩ ሚስጥራችንን ሚስጥር አድርገህ ፍና አድርገህ መያዝ ነው። ያልካቸው ነገሮች በሙሉ ለእኔ በጣም ትዝች ያነሰች ትንሿ ስራ ነች። በሚጠጡት ላይ የሚደረግ ነገር አረኩና ሰጧት። እሷም አታውቅም። ቆንጆ ይሄ ምንድን ነው ሳይነስ ነው ያሉ። ሳይነስ አለብን አሉ። ከእሷ መድኃኒት ጋር አድርጌ ያችን ሰጠኋቸው። አሁን ነው በቃ ልጄ ነው። አባትየው ልጄ ነው፣ እናትየው ልጄ ነው። ሶስቱ ደግሞ ክፍሎች አሉት የራሳቸው እንደየመድኃኒት መጠናቸው ተቀመሙ የተቀመጡ ናቸው። ማለት አይነት ናቸው። እኔ ደግሞ የመጣሁት እርስዎን ለህግ ላቀርብ ነው። ከዚህ በላይ ቆይታ አያስፈልገንም። ስለዚህ ወደ ጣቢያ እንሂድ። መድኃኒዓለምማ እኔን ይጠብቀኛል። መድኃኒዓለም ለእኔ ብዙ ያደርጋል። ምንም አይነት ይኸውልሽ ወይዘሮ ስንቄ ከዚህ በኋላ ምንም አይነት እህቴ ነች። ያው ካንሰር ይዟት ነበረ እና ፈውስ እንዳለ ስለ እርስዎ ዝና ሰምታ ነበር። እሷ ነች ልካኝ ወደ እርስዎም እንድመጣ የሆንኩት። አንድ እሱ ሁለት ደግሞ ቶሌራም እንግዲህ ስለ እርሱ ያጫወተኝ ነገር ነበረ ተገጣጠመልኝ እና እህቴም ፈውስ ማገኝ ከሆነ እስኪ አንተ ሄድና አጣራልኝ ያለውን ነገር ጓደኛ እንደነገረ እውነት ከሆነ አጣራልኝ ብላኝ ነው የመጣሁት። ምን የሚያደርግ ነው ግን ላፊም መናገር አያስፈልግም። ምን የሚያደርግ ነው አሁን ግን አሁን መመር የሚሰሩልሽ ምን አይነት መረጃ? እኔ እንደው አክንፎም አሳብዶም ይሁን ከኛ የሚያርቃት ብን አድርጎ የሚያጠፋት ነገር እንዲሰሩልኝ ነው እሺ። አዎ እንጂ ምንም መጸጸት አያስፈልግም። በድፍረት ነው ማድረግ ያለብን። ላንተም ማይተኛ ሰው መተኛት የለብን። አዎ ይሄን ማመን አለብን። ቅርበት ጊዜም የለም ለነሱ ደግሞ የሚፈልጉት አይነት መድኃኒት ለማግኘት በየጫካው እንግዲህ ያንን መድኃኒት ፍለጋ በምዞርበት ሰዓት መጥቼ ደግሞ ያንን ስቀምም በጣም ብዙ በቃ ጊዜን ሁሉ እዛ ላይ ስለማደርግ እዚያ ላይ ትኩረት አላደርግም። ያውቃቸዋለሁ በግል ለብርቱካን ለቶሌራ ምን አይነት መድኃኒት ሰርተው ያውቃሉ? አይ ምንም ኖርማል ሲያማቸው የሚወስዱት ነገር ነው። በቃ እንዲህ ራሴን ያመኛል ወይ ሆዴን እንደዚህ ያደርገኛል ሲሉ በቃ ለእንደዚያ የሚሆን ነገር በቃ መድኃኒት ጋር አትሂዱ፣ ክኒን አትውሰዱ፣ እኔ ጋር ንገሩኝና ወይ እኔ ጋር ኑና ትወስዳላችሁ፣ ለሁልጊዜ የሚጠቅማቸዋል፣ አንድም በሽታ እንዳይነካችሁ አድርጌ ነው እንትን እምላችሁ ብዬ እላለሁ። እንደዚህ አይነት ቀለል ያለ ነው። ብዙም ነገር አላጋጠማቸውም እነሱ አላጋጠማቸው። ጥበቡንም ደግሞ መማር መውረስ ይፈልጋሉ ከእርሱ። እነሱም ፍላጎት አላቸው። እነሱ ፍላጎት ስላለ እኔ እንጃ እነሱ ከኔ በላይ በቃ እንደው ከወንድማች ከአባታቸው በላይ በቃ እውቀቱ እንዲኖራቸው ይፈልጋሉ። ስለዚህ እኔ ደግሞ ያው እንዳልኩ ሁኔታዎችን አመቻችቼ ነው። በአንድ ጊዜ ብድግ አድርገ እውቀትን ግልብጥ አድርገ አትሰጠውም። በሂደት ነው ተስር ከአንተ ጋር ከስር እያለማመድክ እያኖርክ ነው የምታወርሰው። እንዲሁ በቀላሉ ደግሞ ሄዶ ሌላ አደጋ ነው የሚያመጣ። ሰው መግደልም እኮ ሊኖር ይችላል። እላፊ ሲሆን ሰው ሊጎዳ ይችላል። ስለዚህ በደንብ ትኩረት የሚሻ ነገር ስለሆነ ትኩረት ይዘው ልቦናቸውን ቀልባቸውን እዚህ አድርገው ካልሆነ አይሆንም ብዬ ነው። ለዚያ ነው። ስለዚህ የሚጎዳ ነገር መስሎ ከታዩት አይሰሩም ማለት ነው። ኧረ እንዴት ተደርጎ ፈጣሪስ ምን ይለኛል? ፈጣሪስ ምን ይለኛል? ፈጣሪ ምን ይለኛል? ልጅ እንዴት ሰው ጎዳበታለሁ ብለህ ያው እኛም እዚህ ከአዲስ አበባ ድረስ የመጣ ነው እርስዎን ፈልገን ያው ከጥበቦት ወይም ከእውቀቶት ጥሩ ነገር እናገኛለን፣ ምንፈልገውን ነገር እርስዎ ጋር መተን እናገኛለን ብለን ነው። ባለቤቶት ናት መርታ ይዛን የመጣችው። እንግዲህ እስኪ እሺ
ወደኋላ ልመለስና ከባለቤቶስ ጋር ከወይዘሮ ስንቄ ጋር እንዴት ተዋወቁ? እንዴትስ ወደ ትዳር አመራችሁ? ከእርሶ ሰማ። ስንቅዬ እንግዲህ ያው ከሚመጡ ድሮ እኔ ጋር ከሚመጡ ደንበኞቼ መካከል አንዷ ነበረች። አሁን በተደጋጋሚ በሽታ ይጎዳት ነበር፣ እንደው ያንገላታት ነበር እሷን። እንደው የዛኔም ደግሞ እኔ ገና እንዳሁኑ እውቀቱም በደንብ የደረጀውበት አልነበረምና እንደው በጣም ታሳዝነኛለች። አሁንም ሄዳ ተሻለኝ ብላ ተመልሳ ትመጣለች። አሁንም ሄዳ ተሻለኝ እያለች ተመልሳ ትመጣለች። ኋላ እስቲ በደንብ እዚሁ ሁኝና እስቲ ሰንበት ብለሽ እስቲ አንቺን ጉዳይ ለብቻ ይዤ እንደው ልይልሽ ብዬ አቆየኋት። ኋላ ስንት ዓመት ያሰቃያትን በሽታ ያንን ተነቀለላት። እሷም ደስ አላት። ከዚያ እዚሁም ደግሞ ስታየን ጊዜ ያው ብቻዬን ስደክም ማየች። ለምን አላግዞትም ብላኝ እዚሁ ሆነች። እንግዲህ ቤተሰቦችሽ ተፈቀዱልሽማ ደግ ነው፣ ነይ እኔ ጋ ችግር የለውም። ቤተሰቦችሽ ጋር ፈቃድሽን ውሰጅና ፈቃደኞች ተሆኑ የምን ችግር አለብኝ? ያው እንደምታየው ነው ቤቴ፣ ኑሮ ይሄ ነው ብያት ሻለች። በዚያ አንድ ሁለት እያለን እየተለማመድን ወዳጆች ሁነን በዚያው ቀረን። እንደዚያ ነው አጀማመራችን። እንግዲህ አንዳንድ የሚሰማቸው ነገሮች አሉ። እንደ እርሱ አይነት ጥበበኛ ሰዎች ከተማም ላይ አሉ፣ ብዙ ጊዜ አዲስ አበባ ላይ አሉ ሲባል እሰማለሁ። ግን ደግሞ ወይ ክፍለ ሀገርና በገጠሩ ቦታ ደግሞ እንዳሉ በስፋት ይነገራልም። ያንን ስንሰማ እኔም አድግ ያለው እና አውቃለሁ። እና በምሰማበት እንግዲህ ጊዜ ስለ እንደዚህ አይነት ስለ እርሱ አይነት ጥበቡ ስላላቸው ሰዎች ለሰው ልጅ አንዳንዴ ጥሩን ብቻ ሳይሆን መጥፎንም አይነት ጥበባቸውን ተጠቅመው መጥፎም አይነት ነገር የሚሰሩ አሉ። ሰው ላይ መድኃኒት ማሰራት የሚፈልጉ ሰዎች ሲኖሩ እንደዚህ አይነት ቦታ ሄደው እንደሚያሰሩ፣ ሰውን አፍዝዛ ደንግዝ መተት እንደሚያሰሩ ይሰማል። እና እንደሱ አይነት ነገር አለ። ሁለተኛ አሁን በቃ እሺ፣ አሁን እርስዎ በእንደዚህ አይነት ስለዚህ አይነት ጉዳይ ምን ይላሉ? እርሶስ እንደዚህ አይነት ልምምድ አሳልፈው ያውቃሉ ወይ? እንግዲህ እውነት ነው። እኔ ብቻ አይደለሁም፣ ብዙ ቦታ አለ በየሀገሩ በየቀየው እንደዚህ አይነት ሰዎች ይኖራሉ። በከተማም አሉ። ከተማ ውስጥም ሆነው እንደዚያ የሚያደርጉ የተወሰኑ ውስን ሰዎች አሉ። ነገር ግን ምንድን ነው ጥያቄው በእርግጥ የተለያየ ነው የሚመጣው። እኛ ጋ አሁን እኔ ጋር መጥተው ለምሳሌ ሌቦች ይጠይቁኛል። አሁን ለስራ ፈልገ ነው ይላሉ። እንዴት ነው ለስራ? አይ ስራ እንዲቀናኝ ሰው እንዲሆንልኝ ምናምን ይላሉ። አይ እኔ እንደሱ አይደለም ምሰራ። የምሰራው ለታመመ ለበሽተኛ ፈውስ የሚሆን መድኃኒት ነው እንጂ እንደዚህ አይነት ነገር እኔ አልሰራም፣ እኔ ጋር የለም ብዬ መልሳቸዋለሁ እንጂ እኔ ጋር አልሰራም። ሌላ ጋር ይሰራል የሚባል ነገር እሰማለሁ። እነሱም ሲመጡ ይነግሩኛል። እከሌ ጋር እኮ አለ፣ አንተ ለምን ይሄን አትሰራም? እንደው ጥሩ ክፍያም ታገኛለህ ይሉኛል። አይ እኔ በዚች ባለችው ክፍያ ህዝቤን ባገለግል ይሻላል፣ ተፈጣሪ ያልጣላም ብዬ ነው ያለሁት። እንደዚያ ነው እሰማለሁ። አንተ እንደምትለው እንዳሉ በደንብ ይነገራልን፣ ይታወቃልን። ብዙ ቦታዎች ሃይማኖታዊ ቦታዎችም ላይ ምናምን ይሰማል። በእንትን ከሌ እንደዚህ በዚህ መተት ምናምን ይባላል። አድራጊው ማን ነው ሲባል እንደዚህ አይነት ጥበበኛ ሰዎች እንዳሉ ይነገራል። ያን ስለምሰማ እንደዚህ አይነት ሰዎች እርሶም ጋር መጥተው ያውቃሉ? ጠይቀው ያውቃሉ ማለት ነው? ፈልገው ይጠይቃል። የትየለሌ ነው ጠያቂውማ። እሱም አለ ስራ ብለህ ዛሬ እዚህም አልገኝ ከተማ ላይ ህንፃ ሰርቼ አልኖርም ብለህ በጣም ለመክፈልም ይዘው የሚመጡት ገንዘብ ራሱ ያጓጓሃል እኮ። በዚህ እድሜ ይሄን ሁሉ ገንዘብ አምጥቶ ኧረ ተፈጣሪ ጋር አልጣለም ብዬ ትቼው ነው እንጂ ይጠይቃሉ። እኔ ግን ፈቃደኛ አይደለም፣ አልፈልግም ስለማልወድ እና አሁን አንተ ምን ልታሰራ መተህ ነው? እናንተም እንግዲህ አንተም እንደዛ አይነት ነገር ፈልገህ ነው? አዎ እኔ እንዴት ነው መሰሎት አባቴ፣ እንግዲህ እኔ እንደነገርኩት ብርቱካንና ቶሌራ ናቸው። እንግዲህ ወንድሜ እህቴ ብርቱካን ቶሌራ ስለ እርሶ የቅርብ ነኝ አውቃቸዋለሁ። እና ስለ እርሶ ያጫወቱኝ ነገሮች ነበሩ ማለት በብዙ አጫውተውኛል ስለ እርሶ፣ ስለ ስራዎት ያንን ነገር አጫውተውኛል። ለእኔ የሚመጣውበት መንገድ እውነቱን ለመናገር ትንሽ ከፍ ላለ እንግዲህ ጥበብ ፍለጋን የመጣሁት ማለት ይሆንልኛል ይሳካልኛል ብዬ እነሱም ከነገሩኝ ነገር አንጻር
እንደነገርኩት እኔ በሽታ ምናምን አይደለም፣ ለእንደዚህ አይነት ለፈውስ ነገሮች አይደለም የመጣሁት። ያው ነገሮች አሁን ስጠይቆት እርሶ ጋር ያንን ግልጽ አድርገው አልነገሩኝም። እርሶ ግን እኔ ብርቱካንም በግልጽ የነገረችኝ ነገር አለ። እኔ ከዚህ በፊት ብላኛለች ብርቱካን፣ ቶሌራም ጭምር ከዚህ በፊት እንደነገርኩት እሱ የኮሌጅ አስተማሪም ያውቃሉ። እሱ የሚሰራበት ኮሌጅ ውስጥ አብረው ተቀጥራ እዛው እንደምትሰራ ያውቃሉ። እርሶ አዲስ አበባ ውስጥ አለ የተባለ ብዙ ቅርንጫፍ ያለው ኮሌጅ ውስጥ በኃላፊነት ደረጃ የሚሰሩ፣ እሷም ከጎን ሆና እንግዲህ ከታች ሆና አብረው ነው የምትሰራው እየተጋገዙ። ጥሩ ደረጃ ላይ ናቸው ያሉት። ግን ምንድን ነው እኔም የመጣሁት ለተመሳሳይ ዓላማ ስለሆነ ማለት ነው። እነሱ ከፈለጉት ካሰሩት ነገር አንጻር ማለት እነሱ ምንም እኮ ያሰሩት ነገር የለም። አይ በሽታ መፈወስ ምናምን አይደለም። እውነቱን ለመናገር ቶሌራ በተለየ መልኩ ደግሞ ምን ያሰራል? ሴቶችን የራሱ ማድረግ ሲፈልግ መስተፋቀር እንደሚያሰራ ከርሶ የነገሩኝን ነው የምነግሮት። እነሱ የነገሩኝን ነው የነገሩኝ። እኔም ለዛ ዓላማ ነው የመጣሁት። ያንን ካልሆነማ እኔም ከአዲስ አበባ ድረስ መምጣት ምንም ዝም ብሎ እንደው ሞክር ብሎ ነው እንጂ ሞክር እስቲ እሺ ካለ ሞክር ብሎ ነው እንጂ እንዲያደረገልኝማ አይልም። ያልተደረገውን እንዴት አደረገ ያለ ማየው ነው። ለእኔ ሳይነግረኝ ደግሞ እንዴት እንደዛ ያደርጋል ብለን እሱስ ቢሆን ለእኔ እኮ ደውሎ ጋሼ እንዲህ የሚፈልግ ሰው አለ እንዲህ ብሎ እኮ ይናገራል። ይህንንም ባልነገረኝ ሁኔታ እንዴት ተደርጎ እንደዛ ይታያል? አንደኛ እንደነገርኩ እንደዚህ አይነት ነገር እንደማልሰራ ቅድም ደጋግሜ ነግሬሃለሁ። መስራት ቢፈልጉ ግን ጥበቡ አሉት። ጥበብማ አለ፣ ግን አልፈለግኩትም ነው። ገንዘቡንም ሳልፈልግ ቀርቼ አይደለም ፈጣሪን ፈርቼ። ፈጣሪ ይህን ጥበብ ሰጥቶኝ እንደገና ይሄ አጉል የሆነ ነገር ሰርቼበት እኔም ባገኘው ገንዘቡን ምን ላደርገው ነው? ምን ሊሆነኝ ነው? እኔ እንግዲህ በግልጽ የነገሩኝ ማስረጃም ስላለኝ ጭምር ነው። እኔ በዚህ ጉዳይ ላይ እርሶ መድኃኒት ልከው በብርቱካን በኩል ልከው መድኃኒቱ የተደረገባቸው ብዙ ሰዎች እንዳሉ ከራሳቸው አንደበት የነገሩኝ ማስረጃ ስላለኝ ነው። አባቴ መምሬ የምሬ ነው የምነግርህ። ግድ የለም ለምን መሰለህ የምሰራውን ሰው የማውቅ ሰው ነኝ። እኔ እኮ ዝም ብሎ አይደለም ይሄ ዕድሜ የተሰጠኝ። ይሄ ጥበብ ሲሰጥ ብስለትም አብሮ ተሰጥቶኛል፣ ማስተዋልም አብሮ ተሰጥቶኛል። እንዴት እንደዚህ አይነት ነገር አረጋለሁ? ቅድም የነገርኩ ነገር ነው። ሀሳቤ እንኳን እቅዴ ሁሉ ምን እንደሆነ ነግሬሃለሁ። እንደዚህ አይነት ተልካሻ ነገር ውስጥ የምገባ እኔ ምን አጣው ብዬ ነው? ተመስገን ያለው ነገር ይበቃኝ። እነሱም ይደግፉኛል ሲያስፈልገኝ ችግር የለውም። እንግዲህ እኔ ከነሱ ወሬ ብቻ አይደለም የሰማሁት። ማለት ባሉባልታ ደረጃ እንዲህ ነው እንዲያ ነው ብላ በጣም እንደሚወዱት። አንደኛ እነሱ አጎታችን ማለት ለእኛ በጣም ብዙ ነገር ነው ብለው ነው የነገሩኝ። እርሶን ማለት ነው ቅርበታችሁን፣ ምን አይነት ወዳጅነት እንዳላቸው አክብሮታቸውን ነግረውኛል። ከዛ ባለፈ ግን የሚፈልጉት ለበሽታም እኮ አሰርተን እናውቃለን ብለውኛል። ለበሽታችን አሰርተን ተፈውሰናል ብለውኝ ያውቃሉ። ያንን ነግረውኛል። ከዛ ውጭ ግን በተለይ ቶሌራ እንግዲህ በቅርበት ደግሞ ከብርቱካን የሚበለጠ ማውቀው ቶሌራ ነው። ቶሌራ ለሴት ተማሪዎቹ ኮሌጅ ውስጥ ለሚያስተምራቸው ሴት ተማሪዎች የራሱ ማድረግ ሲፈልግ፣ አብሯቸው መተኛት ማደር ሲፈልግ፣ ባለቤቱም ጭምር መምሬ እንግዲህ እኔ ለወቀሳ አይደለም እኮ ይሄን የተናገርኩት። እኔ እንዴት ነው እንግዲህ እኔ ከቶሌራ ጋር በጣም ቅርብ ግንኙነት ያለን አንድ መስሪያ ቤትም ጭምር ነው የምንሰራው። እሱ ብቻ አይደለም እዛ ኮሌጅ ውስጥ የሚሰራው፣ እኔም ኮሌጅ ውስጥ ከሱ በተሻለ አመራርነት እሰራ የነበርኩኝ። እድሉንም ለእሱ ያመቻቸውለት፣ አሁን ላለበት ኃላፊነት እድሉን ያመቻቸውለት እኔም እንደሆንኩ ጭምር ነው። ያ ነው። እንደዚህ አስትለኝ እኮ አስደነገጥከኝ። እንዴት ቤተሰቦቼን እንደዚህ ይላል? ምክንያቱም እንዴት አድርጌ እዚህ እንዳደረስኳቸው ስለማቅ ምን ነክቶት ነው ብዬ ነው እኮ እንግዲህ መምሬ ከእሱ ጋር በጣም ብዙ እንግዲህ የልብ ወዳጄ በጣም ብዙ ምንወያይ ማቀው ነገር አለ። ስለ ግል ሕይወቱም ስለ ግል ሕይወት የሚያውቅ ሰው ነው እሱ። በጣም ቅርበት አለን። እኔም ደግሞ እንደነገርኩት ከአዲስ አበባ ድረስ ያስመጣኝ እሱ ስለ እርሶ የነገረኝ የጥበቦትን ልክ የእውቀቶትን ልክ ብዙ ነግሮኛል፣ አጫውቶኛል። ብርቱካንም ጭምር ይታወቅ ነው። ብዙ ሰው ያውቃል። ባይነግሩህ ነው እንጂ የሚገርም ያው
ሰው የማያውቀውን እኮ አይናገር፣ የሚያውቀውን ነገር። የተከበሩ ልጆች ዛሬ አክብራቸው። በጣም እኔ በነገሮት ላይ በቶሌራ እንደምቀና እንደው ቅናት ስሎት መንፈሴ ይሄ ጥሩ ቅናት አለ አይደለ የተሰጠው ሞገስ እኔ ሞገሱን በቃ በሞገሱ እንደምቀና እኔ መስሪያ ቤት እንግዲህ ኃላፊነት እኔ ነኝ የሰጠሁት እድገት የጨመርኩለት በመምህርነት ነው ሲቀጠር እንግዲህ መጀመሪያ የተቀጠረው ኃላፊነት የሰጠሁት እኔ ነኝ። ግን በጊዜ ሂደት እኔ እና እሱ ስንቀራረብ ሞገስ እንዳገኘ ነግሮኝም ጭምር ነው። ያንን ሞገስ ከየት አመጣው እንግዲህ በሂደት ስለ እርሶ ሲያጫውተኝ ከጊዜ ስለ እርሶ ሲያጫውተኝ ይኸው ሞገስ የሰጠኝ አጎቴ ነው አንተ ነው የሚለው እርሶን እሱ አንተ ነው የሚለው አንተ ልጄ ነው ያው ቅርበ ቤተሰባዊነት ስላላቸው እና ሞገስ የሰጠኝ አጎቴ ነው ስለ እርሶ የሚነግረኝ ጥበብ እሱ እንደዚህ አድርጎልኝ እኮ ነው አጎቴ ባይኖርማ እኔ ምን ሆን ነበረ። ይሄ ሁሉ ነገር እየነገረኝ ቆይተናል እና አሁንም እኔ እንግዲህ የትምህርት ቤቱ እኔም ኃላፊ ነኝ እዛ ኮሌጅ ውስጥ ሙሉ ቅርንጫፎቹንም እንግዲህ በዋናነት ለማስተዳደር ደግሞ እኔ ከፍ ለማለት እንግዲህ የበላይ አካላቶች ወይም የኮሌጅ ዋና የሆኑት ባለቤት ሰው አጫውተውኝ አንዳንድ ነገሮች እንግዲህ ኃላፊነት እንደሚጨምሩልኝ ነግረውኝ ነበረ ሊያመቻቹልኝ እና እኔ ይሄን ሞገስ እንደምፈልግ ስነግረው መልካም ወንድሙ ስለሆንኩ ለሱም እኔም እርስ በርስ ተጠቃቅመን ስለምናቅ በህይወታችን አልከለከለኝም ማለት ሚስጥር አድርጎ አልተወውም። ቶሌራ ስለ እርሶ የነገረኝ ነገር ያ ነገር ስላለ ነው እንጂ እኔ በእውነት እንደው ስንት እችን እስኪ እያያዝን እናወራ አባቴ እችን ይዘን እናወራ እጨምራለሁ በእውነት ያዙትና እኔ ከእርሶ ገና ዝም ብዬ ሳልመክርህም እንዴ ምክር እኮ ነው። እሱን እኮ ሌላ ያረኩለት ነገር የለም። እንደው የኔ ምክር ከአንጀት ዘልቆ የሚገባ ነው። ከልብ ከዘለቀ ዘለቀ ነው። በቃ መቼም የማይወጣ በቃ ምክር እኮ ነው። ቀላል ምክር ነው። ዝም ብለህ ነው እንደው አንተ እዚያ ድረስ እንደገና መተህ አንተ ለመምከር ደግሞ ምን ቀላል ነው። ምክር ነው እሱ። ሌላ ምን አገኘ ብለን እኔ ገና ስንት ነገር አደርግሎታለሁ። እኔ የፈለግኩት ጥበብ ከዛም ከፍ ያለ ስለሆነም ጭምር ነው። የኃላፊነት ብቻ አይደለም። ትልቅ ሞገስ አለ። እንዲህ ኃላፊ የእሱ ኃላፊ ሆነ እኮ ማለት ትልቅ ቦታ ነው ያለ። የእሱ ሞገስ ያስቀናል። ያስታውቃል። ለእሱ ብለህ ደግሞ እንደገና ያስቀናል። ለእሱ ያረኮስ ነገር እንደው ትልቅ ነገር ነው። እንደው እግዚአብሔር ይባርክ። ያው የእርሶ ጥበብ ባይጨመርበት ምናልባት ከኔም ጋር የዚህን ያህል ቅርበት ላይኖረው ይችላል። አጋጣሚው ላይፈጠር ይችላል። ሞገሱን ባይሰጡት ለእርሶ ያንን ስለማይበት ነው። ምንም አልሰጠሁትም። ዝም ብሎ ነው እንደው እሱ እንደው ምከርልኝ ብሎ ቢነግረኝ ብዙ ነገር የምነግርህን ዝም ብሎ አደከመ። ምንም የተለየ ነገር የለም። እንደው ዝም ብሎ ነው ይሄ ልጅ ነገር እንደው ይቸኩላል። ያው መቼም ጉጉት ነው መሰለኝ። ጓደኛዬ ለእኔ እንዲህ ሆኖ እንዴት እኔ ለእሱ አልሆንኩም ነው አይደለም ሀሳቡ። ምክር ነው። ሌላ ምንም የተለየ ነገር ያለ አይመስለኝም። ዝም ብሎ ነው። ግድ የለውም። እኔ የጨምራለሁ እቺ አይደለችም ገና የታሰረ ገንዘብ ይዤ ነው የመጣሁት ለእርሱ። እውነቴን ነው አባቴ። እኔ ገና ብዙ ነገር ከእርሶ እንግዲህ ከጥበቦት እንዲያጋሩኝ ሞገስ እንዲሰጡኝ ሌላም ጥቅሞች እንዳገኝ ፈልጌ ነው የመጣሁት። በዛው ልክ ደግሞ እኔ ተጠቅሜ እርሶን ትቼ አልሄድም፣ አመስግኝ ብቻ አልሄድም። እርሶን ለህይወቱ የሚጠቅመውት የሚቀይር ነገር ደግሞ ይዤም ጭምር ነው የመጣሁት። ይኸው ባልደረቦቼን አሳይቼዎታለሁ ቅድም ከውጭ ስንገባ። አዎ እንግዲህ እዛ ይዘናል ገንዘብ፣ ምንም እንዳያሳስቦት አባቴ። አዎ እኔ ኃላፊነት መጨመሩ ብቻ ሲሆን ሞገሱን በይበልጥ አግኝቼ የዋናው የሁሉም ቅርንጫፍ ዋና ስራ አስኪያጅ መሆን አንደኛ። የሚገርሙት ከቶሌራ ከባለቤቱ ጋር ያለው ቁርኝነት የባልና የሚስት ፍቅር አንድነታቸው መዋደዳቸው በጣም ነው የሚያስቀናኝ። እንግዲህ ያስቀናል። ምን አይነት ለጋ የሆነች እኔ በእውነቴን ነው የምነግሮት። በቃ እንዴት ልጅቷ መልካም ልጅ ናት። እሷም እኛው ትምህርት ቤት እንግዲህ ትማር የነበረች ተማሪ ናት። እንግዲህ ደንብ ታዝባችኋል ማለት ነው። አዎ እንግዲህ ቅርበታችን ቅርበት አይደለም እና በቃ ከከተማ ድረስ ይሄን ሁሉ ገንዘብ ይዘህ እንድትሄድ እሱ በቃ ሀሳብ ሰጠን። አዎ እና ተሸክመህ መጣ። አዎ እሱ እንዲያውም ስለ ገንዘቡም አላወራኝም። በቃ አጎቴ ነው ይረዳሃል፣ ሂድ ብቻ ነው ያለኝ። ሂድ አለኝ። በአጋጣሚ እንግዲህ ወይዘሮ ስንቄም ወደዛ ለዘመድ ጥየቃ እርሶ ልኳት እንደሄዱ ነገረችን። እሷ ደግሞ የመራች ይዛን መጣች ወደዚህ እና ተገጣጠመልኝ። ደስ አለኝ። እድልህ ነው እንግዲህ እድልህ ነው እንግዲህ። መቼም ምን ይደረግ ሰው መቼም
ይለፍልዎት ብሎ ለእኔ ከከተማ ድረስ እዚህ ድረስ ተሸክሞ መጥቶ እንዴት ሳርጌ ገፍቼ መልሷለሁ። አንተስ ደግሞ ይህን ነገር ተመኝተው ለጓደኛ ያን ሁላ መስዋዕትነት ከፍለ ትልቅ ቦታ አድርሰው አንተም ደግሞ ትልቅ እየተመኘ ነው። አሁን አንተ ትልቅ ተመኝተህ ትልቁን ስታገኝ ደግሞ እሱንም ትልቅ ቦታ ታደርሰዋለህ አይደለም? ታዲያ ለአንተማ እንግዲህ እምቢ ይባላል፣ እንዴት እምቢ ይባላል? እስቲ እንደሚሆን እናደርጋለን። ተረድተውኛል ማለት ነው። ተባረክ። ይሄን ያህል አንተ መስዋዕትነት እየከፈልክ ለእኔ እኮ ይሄ ተራ ነገር ነው፣ ቀላል እኮ ነው። ይሄ ምን መሰለህ፣ ሰው እንዳይሰማ ነው ነግሬሃለሁ። አደራ ይሄ ነገር ሰዎች እንዳይሰሙ ከአንተ ውጭም ደግሞ ወደ ሌላም እልፍ እንዳይል እናንተ እርስ በርስ ተያይዛችሁ ህይወታችሁን ማስተካከል። እንግዲህ ወዲያ ወዲህ ማለት የለም። በቃ ዝም ነው። እኔና አንተ ፈጣሪ ብቻ እንደው እሱ ጓደኛም ራሱ እንዳያውቅ እንዳትነግረው። የሚያስፈልግህን አደርግልሃለሁ። ምን ችግር አለ? ትጨናነቅ ልጄ። አባቴ እንግዲህ እንደነገርኩት ነው። እኔ አሁን በጣም ብዙ አለቃው ነኝ ማሰራት። እኔ አለቃው ነኝ። እንግዲህ እድገት የሚሰጠውት እኔ ነኝ። ከዚህም በኋላ ለእኔ ደግሞ እድገት ሞገሱን ከጨመሩልኝ ደግሞ እሱም ማደጉ ነው በተዘዋዋሪ። እኔ አሁን 1 3 4 ነገር ፈልጌ ነው የመጣሁት ከእርሱ። 4 ነገር አልበዛም? አንዱ እንኳን ራሱ እኮ ከባድ እኮ ነው። ያው የተለያየ ሀሳብ ናቸው። እርሱ እንግዲህ በጥበቦት እንደ አንድ አድርገው ሊሰጡኝ ይችላሉ። ይሁን። እስቲ ምን ፈልግ እስቲ ንገረኝ። አንደኛ እንደነገርኩት በትዳሩም መንፈሳዊ ቅናት ማለት የቅናት የምቀኝነት ሳይሆን የመፈለግ እኔም እስካሁን ድረስ አላገባውም ጭምር በቃ የነሱ አይነት ትዳር ማግኘት ትምህርት ቤት ውስጥ እኔ የማያቸው ብዙ እንቁ ቆነጃጅት ሴቶች አሉ። ከነዛ ውስጥ አንዷ እንግዲህ ልቤ ከጀላት ደግሞ አለች ከሰሞኑ። እሷን የኔ ማድረግ አንድ እሱን እፈልጋለሁ። ወዴትም ወደዛም ወደዚህም ሳታይ እኔ ጋር በቃ ተክለፍልፋ እንድትመጣ የምፈልጋት አንዲት ልጅ አለች በህይወቴ ውስጥ በትዳሪ ውስጥ አብራይ መኖር የትዳር አምራ እንድትኖር የምትፈልጋት ለራስ እንድትሆን እንደ መስተፋቀር ማለት ነው። እንደ መስተፋቀር ያንን እፈልጋለሁ። የትም ሳታይብኝ አንድ እሱ። 2 ሀብት ንብረት እንዳፈራ ካሁኑ በበለጠ ስልጣኑን የበለጠ ደግሞ ሞገሱ ኖሮኝ የሙሉ እንግዲህ አሁን የምንሰራበት ኮሌጁ ብዙ ቅርንጫፍ አለው። አዲስ አበባ ብቻ አይደለም፣ ወደ ክፍለ ሀገር ናዝሬትም ጭምራል። የዛ ሁሉ ዋና መሆን ነው አላሜ። ያንንም ነው ባለቤቱ ከኔ ጋር ያወራው። ግን ያለ መሆን ብዙ ተፎካካሪ እንግዲህ አጋሮች አሉኝ አብሮኝ በተለያየ ቅርንጫፍ ይሰራ። አጠገብ ማንም ዝር እንዳይል ነው እኛ የምናደርግ። ብትፈልግ የሰው ኃላፊ መሆን አንተ ትመኛለህ። እርሱን ነው አባይ መሆን መመኘቱን ትተህ ያ ሁላ የኔ በሆነ ማለትም እኮ ትችላለህ። ምን ችግር አለ? እኔ መሪ ጌራ ጋር መጥተህ ምን ልታጣ? ዋናው ምንድን ነው እንደነገርኩ ሚስጥራችንን ሚስጥር አድርገህ ፍናርገ መያዝ ነው። ያልካቸው ነገሮች በሙሉ ለእኔ በጣም ትዝች ያነሰች ትንሿ ስራ ነች። እንደነገርኩ እኔ ብዙ የሚያሳስቡኝ መድኃኒቶች አሉ። እነዚያ ይሄ ተራ ነገር ነው። የፈለግከውም በፈለግከው ጊዜ እንድታገኝ እኔ አመቻችልሃለሁ። እንዳልኩ አደራህን ዝር እንዳይልች ወሬ ከእኔና ከአንተ ውጭ ከዛሬ ብቻ ነው የሚያውቀው። አደራህን ማንም ጋር ትንፍሽ እንዳትል። በምትፈልገው ነገር ያደርግልሃለሁ። አንተም እንግዲህ ያመጣህልኝን ነገር እኔም ያው ለሱ ነገር ማስፋፊያም ይሆነኛል። ሌላ አሰብኳቸው እቅዶችም ይጠቅመኛል። እንግዲህ ሰፋ አድርገን አብረን እንግዲህ ተያይዘን ምን ችግር የለም። ተባረከ። ዛሬ ሳያክለፈልፍ የመጣው ያ ነው። እኔም እንደዚህ አክለፍልፍ። ሁለተኛ ደግሞ ሶስተኛ ደግሞ ምነግሮት አባቴ በዙሪያዬ እንግዲህ እድገት ሲኖር ብዙ ምቀኛ አለ። ብዙ ምቀኛ አለ። በተለይ ከተማ ህይወት አቤት አባቴ አንዱ ለአንዱ አይተኛም። አውቀዋለሁ። በቃ ያ ነው የከተማ ህይወት በጣም ከባድ ነው። የራሱን ትቶ ምን በልቶ አደረ ብሎ ለሰው ቤት ይጨነቃል። የራሱን ትቶ ኧረ ስንት ጉድ አለ የከተማ ህይወት። እንደው ልነግሮትም አልችልም። እኔ ያለማግባቴ ምክንያት ብዙ ምቀኞች ስላሉኝ ጭምር ነው። የቅርብም የቤተሰብ አካል ቢሉት የውጭ ባዳ ቢሉት ምኑ ቢሉት ሁሉም ብዙ ምቀኛ አለ። ብቻ ምቀኛና ሸረኛውን እናስረዋለን። አያስጨንቅህ፣ የሚታሰር ነገር ነው። እንግዲህ እኔ ብቻዬን ነው ሞገስ ማግኘት የምፈልገው እንጂ ከእንደዚህ አይነት እንግዲህ ጋጋታ ይዤ የምዞረው በፊት በቃ ሳምንት አትቆይም። ታያቸዋለህ። ሁሉን ውጤቷን ትነግረኝ የለ ደውለህ ትነግረኝ። ስልኬንም ትይዘውና እንግዲያውስ ለሰውም እንዳትሰጠው እኔ ራሴ እሰጥሃለሁ። ስልኬን ይዘህ ያለውን ሂደት እያንዳንዷን ተስር ንገረኝ። ለምን መሰለህ ሚስጥሮች አሉ። ገብቶሃል? አሁን ዛሬ ጀመርክ ማለት አበቃ ማለት አይደለም።
ትመለሳለህ። የምትመለስበት ጊዜ አለ። መታደስም አለበት። አንዴ አይደለም ማሰብ አንዴማ እንዴት ይሆናል? የሚታደስ ነገር ነው። ትመጣለህ። እየመጣህ እኔ ጋር እየተመካከርን የሆነውን ሁኔታ ስትነግረኝ የሚታደስ ይሁን አይሁን ምን ማድረግ እንዳለብህ ምክርም ከኔ ታገኛለህ። እና ምንም የከጀልከውን ነገር ሁሉ የምታጣበት ምንም ምክንያት የለም። አትጨነቅ። ምንም አይነት ችግር የለውም። አንተ ደግሞ ይሄ ይገርምሃል እንዴ እኔ ጋ አሁን አንተ መልካሙን ነገር ፈልገን የመጣው በህይወት ላይ ስንት አይነት አስቸጋሪ ሰው አለ መሰለህ። እንደው ከሰው ዘንድ መሰለህ ከቤተሰብ እንኳን አስቸጋሪ ቤተሰብ አለ። እግሩን ይዘን ቁጭ እናደርጋለን። ይገርምሃል ይኸው የዚህ ጓደኛ የቶሌራ አንዲት ሴት ነበረችና እንደው በጣም አስቸግረው ነበር። ወዷት ነው መሰል ወዲህ ቢላት ወዲያ ቢላት እንደው ጥግብ ብላበት አይንን ላፈር ብላ የተሰራላት መድኃኒት ሁሉ ምንም በቃ ሊሰራ አልቻለም። ታዲያችን ሴትዮ ተዋት፣ ሌላ እኔ የተሻለችዋን አገናኛለሁ፣ አንተ ዝም ብለህ ምረጥ፣ እቺን ደግሞ ሰራላታለሁ ብዬ አንድ መድኃኒት ሰርቼ ሰጠው። ይኸው ተንቀዥቅዣ እዛው ቀረች። ቅዥቅዥ አደረጋት። ስትፈልግ ተንቀዥቅዣ እንድትሄድ ማድረግ ይችላል። ታዛዥነቷ እኮ ለእሱ ያላት ታዛዥነት እንዴ! ይኸው ቀላል። ሌላ ደግሞ እዛ መስሪያ ቤት እንደዚሁ አብሮት የሚሰራ በደረጃ ይፈልግ በደሞዝ ይሁን በምን ለመቀኛ አልመጣበትም። ነፈዝ አደረኩት። ይሄ ትምህርቱ የነበረው እውቀቱ በሙሉ ዜሮ። ከየት ይመጣል እውቀት? እውቀት እኮ ሲፈለግ ነው። ስማ እኔ የራሴ ባለቤት ስንቄ ራሱ ይገርምሃል። እኔና እሷ በዚህ አጋጣሚ ስንዋደድ ቤተሰቦቿ እንዴት አድርገው ጥምድ አድርገው ይዘውኝ ጭራሽ ስሜን ሊያጠፉ ቅጠል በጣሽ ጋር ሄደሽ ብለው ጭራሽ እኔን ቅጠል በጣሽ አሉኝ። አይዞሽ የእሷንም ስለምወዳት እሷም ስትወደኝ ስለነበር ለእሱ የሚሆን መድኃኒት በቀላሉ ቀምሜ ሰጠኋቸው። ከእሷ በላይ አሁን እነሱ ውድድ አድርገው ቁጭ ከእሷ በላይ እንደው እሷ ምን ትወደኛለች? በየት በምን አጋጣሚ ያገኟቸው? ራሷ አምጩም ራሷ ወሳጅም ራሷን አድርጌ በእሷ ልጃቸው አይደለች። ከልጃቿ መቼም ከልጆቻቸው የማይመገብ ሰው የለም አይደል? በሚጠጡት ላይ የሚደረግ ነገር አረኩና ሰጧት። እሷም አታውቅም። ቆንጆ ይሄ ምንድን ነው ሳይነስ ነው ያሉ። ሳይነስ አለብን አሉ። ከእሷ መድኃኒት ጋር አድርጌ ያችን ሰጠኋቸው። አሁን ነው በቃ ልጄ ነው። አባትየው ልጄ ነው፣ እናትየው ልጄ ነው። እሷም በእኔ አትደራደርም። የእሷም ፍቅር በህይወት አሉ። እርሱ የእሷ ቤተሰቦች አሉ። በጣም ነው የሚያከብሩኝ። እንደው ላይ በጊዜው እኮ ነው ለእኔ የሚመጡት። እዚህ በግን እንደ መላክ ለእኔ በጊዜው ይመጣሉ። በቃ በግና የካቲካ ላይ ይዞ ይመጣሉ። በቃ ዓመት ባለን እዚህ ጠባብሰን እንደው ደስታውም እንደው አንድ ቀን እንደው ጋብዛለሁ፣ አንድ ቀን ታየዋለህ። እሷም ደግሞ በቃ ከዛ ጊዜ ወዲያ እነሱ እንደወደዱኝ ስታውቅ እሷም ክነፍ ብላ ቁጭ አለች። እኔም ማክነፊያው ጨመርኩባት። እዚሁ ተኔ ጋር አይደለች ጨመርኩባት። ይኸው ክንፍ ብላለች። ስማ በእኔ በኩል ከመጣህባት ምን እሽራልኝ ገብታ ግንባር ላይ ነው የምትደቅንብህ። የዋዛ እንዳትመስል። በቃ በእኔ አትደራደርም። ማንም ቢመጣ ለእኔ አንገቷን ነው ቅድሚያ የምትሰጥ። እና ብዙ ነገሮች አሉ። እኛ ብዙ ይኸውልህ እንደው ፈጣሪ ጋር መጋፈጥ አይሆንብኝ እንጂ ከፈጣሪ በታች በሙሉ እውቀቱ ያለው እኔ ጋር ነው። በቃ እኔ ጋር ሰው መጥቶ አላመለከም እንጂ ፈጣሪ በታች የፈለኩትን ነገር ማድረግ የሚችል ሰው ነው። ምንም የሚያብድ ሀብቱን የሚያጣ አለኝ ብሎ ይሄ አንተ ላይ ኩፍስ የሚለው ወር ሳይሞላው ቤቱ ድሃ ሆኖ ሲለምን አሳያለሁ። ብዙ እንደዚህ አይነት ታሪኮች አሉ። ያስቸገሩ ሰዎች አስቸገሩኝ መሪጌታ እባኮ ብለው ይመጣሉ። እንግዲህ ስራ አይደለ እውቀቱ ካለ ለምን አንጠቀም? በሉ እንግዲህ እናንተም ደስ ካላችሁ በሉ ግብራችሁን እንዳትረሱ። በሉችን ይዛችሁ ይሁን። ያው ማት አለ ረብ ነገር ማይቅ አያልቅም። ያ ወደ 20 ዓመት በላይ እኮ ነው ያገለገለው። እና እንዲያ ነው ልጅ። መልካም አባቴ። እንግዲህ ግን አሁን እንደኔ እኔ ከእርሶ ብዙ ነገር ስለፈለኩኝ ፈልጌ ስለመጣው እንደው ጠቀም ያለች ትንሽ እንድትሆን ጠቀም ያለች ገንዘብ ይዤ ለመምጣት ሞክራለሁ። እንደው ሰው የእርሶ ደንበኛ የሆኑ ብዙ ሰዎች አሉ በዚህ እንዳሉኝ 20 ምናምን ዓመት እና እንደው ደህና ሰው የሆነ ሰው መጥቶ ይኸው በእጄ ያሉ ምን የሰጡ ሰዎች የሉም? እንደዚህ ሀብት ንብረት
ደርሶ አሉ ብዙዎችም አይደሉ አሉ። አንዳንዱ አሁን ሀብታም ሆኖ ፎቅ ሰርቶ መኪና ገዝቶ ከተማ ላይ ሽብልል ይላል። ቅድም እንዳልኩ እንዳትረሳ፣ ወቅትህን እንዳትረሳ፣ ናና እኔ ጋር ያችን ነገር እንዳትረሳ አድስ እለዋለሁ። አይ ይላል። እኔንም ዞር ብሎ አይጠይቅም። እዚያው ባለበት ነው ማኮላሸው። እዚያው እያለ ነው ማኮላሸው። የት አባቱ ሄደ? እኔ አይደል የሰጠሁት? መልሼ እነጥቀዋለሁ። ምን አባቱ ያመጣል? ተመልሶ ይመጣል እግሬ ላይ። ኧረ መሪ ጌታ፣ ይሄ እኔ ጥፋት አይደለም። አንተ አመት ሙሉ አግኝተህ በአመት አንድ ጊዜ መተህ እኔን መጠየቅ ምን ይከብድሃል? የትኛውን ያህል ብትሰጠኝ ነው? ማክበር አለብህ። አትጣላ። ለበዓል አሁን እንትኖች አሉ፣ ሰንበት ትልቅ ሰንበቶች አሉ አክብሩ የሚባሉት። ለምሳሌ የአመት አቦ ሲሆን፣ የአመት ገብርኤል ሲሆን፣ የአመት ሚካኤል ሲሆን አክብሩ፣ ዘክሩ። ከዚያም ታገኛ ብቻ ብዙ ነገር እያሰባልከኝ ነው። ብቻ አሉ የሚቀሩምም አሉ፣ አክብረው የሚመጡም አሉ፣ በዛውም የሚቀሩ አሉ። ግን ያው ዋጋቸውን ያገኛሉ፣ በዛው አይቀርም። ከቀረ ጉዳቱ ወደ አንተ ነው ተመልሶ። ከባድ። ምክንያቱም መድኃኒቱ እኔ ጋር እንዳለ ማርከሻውም እኔ ጋር ነው፣ ማጥፊያውም እኔ ጋር ነው። ለሁለቱም ነገር እኮ አለው። ስትሰጥም እኮ ማክሸፊያውንም ይዘው እና ይሄ ነው እንግዲህ ያለው ሁኔታ። በጣም ደስ ይላል። ከእርሶ ጋር እንግዲህ በመታወቂ እንግዲህ በደንብ አቅርበው ብዙ ነገሩ እንግዲህ ሚስጥሩን ያው ሚስጥራቱን ባይሆንም እንትኑን ነግረውኛል። መስጠት መንሳት የሚቻለውን ነገር ነግረውኛል። እና በጣም ትልቅ ጥበብ ነው ይሄ ነገር። በጣም አልኩ እኮ ከፈጣሪ ጋር ያው ያጋጫል አልኩ እንጂ ከፈጣሪ ጋር ያጋጫል። ከባድ ነው። ለምን አንዳንዴ ሰው ሲጨክንብህ አንተም ትጨክናለህ። አሁን እኮ ሰው እኮ ነው ጨክኖ የሚያስጨክን። ይሄ እኮ ለጨክን ብዬ ሳይሆን ወዶ ራሱ መጥቶ እዚህ ደግሞ እኮ ሰው ሲመጣ የሚከፈል ነገር አለ። ዝም ብሎም እኮ ሰው አይመጣም አይደል? ሲመጣ እኮ ላመጣውም ሰው እኮ እጅ ነስቼ ነው። ዝም ብሎም እኮ አይመጣልኝ። አሁን አንተን ቶሌራ ላከ እንጂ በቶሌራ ቦታ ሌላ ሰው ልኮ ቢሆን ኖሮ እኮ አንተ ስትስማማ እኮ ለዚያ ሰው እኮ እኔም እጅ መንሻ ከፍላለሁ። አንተንም ይጠይቃል፣ እኔንም ይጠይቃል። አይደለም እንዲሁ በቀላሉ የሚታይ ነገር አይደለም። ምን ትላለህ? ስለዚህ እንግዲህ ከተማ ላይ ግን ቤት የለዎትም፣ ንብረት የለዎትም? እዚህ እስካሁን የለኝም፣ አላስብኩም። እዚሁ ይሻላል የሰውን ህይወት መቀየሩ ላይ እንጂ የእርሶን ህይወት እዚሁ እያሰብኩ ነው። እንደነገርኩ እቅዶቼን ላመቻችና እዚሁ ሰፋ አድርጌ ከተማ ላደርገው ምን ችግር አለ? አቅም ካለ እንግዲህ እንደናንተ አይነት ሸጋ ሰዎች ከመጡልን በደንብ አድርገን ይሄንን ከተማ እናደርገዋለን። ከተማ ውስጥ መሆን ግርግር ነው። ይሄ መድኃኒቱንም አታገኘው። በንጽህናም የሚጠብቅልህ ሰው የለም። እዚያ ምኑ ላይ ትተክለዋለህ? ያለ ድንጋይና አስፋልት ብቻ ነው። እኔ ባለፈ በቴሌቪዥን ሳይ ነበረ። ምን አለ? ምንም የለም። የእኛ ጋር እንደምታየው ሁሉ ነገር ሸጋ ነው። ሜዳው ለኔ እርሻዬ ራሱ እንዳለ እሱ ብቻ ነው። ቅጠሎች አለኝ እኮ ነገሩ። አሁን እንደዚህም ሳይ ቤቶት እንግዲህ ካለው እዚህ አካባቢ ላይ ካሉ ጎጆ ቤቶች የእርሶ ነው ትንሽ ሻል ያለ። እንግዲህ እድሳቷም ምናምን ቆንጆ ናትና የወንድሜ ልጆች ናቸው። ከተማ አይተው እንዲህ ነው መሰራት ያለበት፣ እንዲህ ነው የሚጌጠው እያሉ ይቀባቡታል። እኔ እንግዲህ ምን አውቃለሁ፣ እነሱ ናቸው የሚያደርጉ። ከኪሴም አላወጣም። ተለይቶ ያስታውቃል። የእርሶ ከመንደሩ የእርሶ ቤት ያስታውቃል። ከሩቅ ያስታውቃል። ቀለሙ ራሱ እንዴት ደስ ይላል መሰለህ። ከሩቅ ሳይሆን የራሱ ከመንገድ ስመጣ ሳይሆን እንደው ልቤ ሐሴት ይሰማል። እንዴት ደስ እንደሚል እና ከዚህ ውጣ ማይለኝ ከተማ ኧረ አያሰኝም። እንደው ሲናፍቁኝ ጊዜ እንደው በቃ ስራ በዛብን ሲሉ ነው እንጂ መሄድ እኔ አልሄድም። እነሱ ነው የሚመጡ። እንግዲህ መምህሬ በጣም ደስ ብሎኛል ስላወቅኩት፣ በድጋሚ ቤቶት ስላለው በጣም ደስ ብሎኛል። እንግዲህ አሁን ለወደፊትም እንዳግዞትም ስለሚረዳኝ አንዳንድ ነገሮች እንግዲህ ይነግሩኛል። ማለት ያው ቅድም የተገናኘ ነው በሰላም አልነበረም። በእርግጥ ቀደም ሲል የተገናኘ ነው ጫካ ውስጥ ያለ ፍቃዶት ነበረ ብዙ ቆይታ ያደረግነው። ያው መድኃኒት እየፈለጉ ባሉበት ሰዓት ነው እንግዲህ ከአንዲት ሴት ጋር ያገኘሁትና ጥበቤን ሰው እኮ ዝም ብሎ መጥቶ እንደው መድኃኒቴንም እንዳይረጋግጠው ብዬ ነው እንጂ ሌላም አይደለም። እና እንግዲህ እርሱ አሁን መድኃኒት ይፈልጋሉ። ምን ይላሉ? አንዱን ከአንዱ እንዳይገጫጭ አንድ እንዳይሆን እንዲለያይ ማስቀመጫ ቦታ ያስፈልጎታል። ደህና ቦታ ይመስለኛል። ከሰውም ሚስጥራዊ ቦታ። ግን አሁን ያለበት ቦታ ጥሩ ነው ወይ ማለት እንዴት ነው?
ጥሩ ቦታ እንድሰጠት ስለፈለኩኝ በሚቀጥለው ደግሞ ስመጣ የተሻለ ነገር እንዳግዞት አስፈላጊ ነው ብለህ ነው? አዎ እሱማ ማለት እኔ ማድረግ የምችለው ነገር ስለሆነ የኔ ማረፊያ ላይ ነው። ብዙ ጊዜ እንግዲህ ያው ሰውም እንትን ስለማይል የኔ ማረፊያ አለች። እሷ ላይ ሰው ስለማይል ኧረ እዚሁ ነው ማንም አያውቀው። እዚሁ ነው የኔ ማረፊያ። በዚህች ነች እኮ ነች ሳጥን አይቷል። ተዚህ እዛ ራሱ ማረፊያ ነች። የኔ ማረፊያ ጥሩ አይደለም አንተ ገና ስለሆንክ ጥሩ አይደለም አንተ እንዳይጋጭብህ። እስኪ እንደው ብናያት ግን እንዴችም አነስተኛ ነች። እንደው ይችሉሎታል እዚያ ሁላ መድኃኒት እንግዲህ የኔን ሙሉ የሚያስተኛ እኔን ሙሉ እኮ የሚያስተኛ የሳጥኗ እንሰት ሳጥን አላነሰም። ይኸው ተዚህ እዚህ ወርዱን አይቷል። ይሄ እኮ ትልቅ ሳጥን ነው። ውስጡ ደግሞ ክፍሎች አሉት የራሳቸው እንደየመድኃኒት መጠናቸው ተቀምመው የተቀመጡ ናቸው። ማለት አይነት ናቸው። ግን በቂ ነው ብሎ ያስባሉ? አሁን ከዚህ የተሻለ እንደው የራሱ ክፍል ቢኖረው ራሱ ይሄን የሚያክል ቤት ወደፊትም አቅዴ እሱ አይደል እንዴ? ወደፊትማ ልክ እንደዚህ እንደ ብፌው በቃ ትልቅ እንደ መጋዘን ተሰርቶለት ለየአይነቱ በቃ በስሙ ተደርጎለት ተቀምጦ ተዘጋጅቶ በደንብ እንዲቀመጥ ማድረግ ሀሳብ አለ። እንዳልኩ ያው ያቺ ገንዘቧ ትንሽ ሰብሰብ ትበልልኝ ብዬ ነው ቤቷንም ሳሰራ ለሱ የሚሆን ለብቻው ቤት እንደው ሰፋ ያለ አዳራሽ እንደ ላብራቶሪ የለም ትምህርት ቤት ስንማርበት እንደነበረው እንደዛ አይነት ነገር ነው የማስብለት ያለው። እንግዲህ እኔ እዚህ ነው እሷ እዚያ ታርፋለች። ለምን አንድ ላይ አይተኙም? አብረንማ ምንተኛ ከሆነ የተሰራው መድኃኒት እኮ ይረክሳል። ገብቶሃል? በየጊዜው እንግዲህ ለእሷ መስራት አለብኝ ማለት ነው። በሚያስፈልገን ጊዜ እንገናኛለን። ከዚያ በኋላ ደግሞ ይሰራላታል። በቃ ከዚያ ነው የምንዘልቀው። የእሷም መታደስ አለበት። እኛ ግንኙነት የምናደርግ ከሆነ ይረክሳል። ገብቶሃል? ስለዚህ ከረከሰ ወደ ራሷ ነው የምትመለስ። ስለዚህ ወዲያውኑ የእሷ ተብሎ የተዘጋጀው መድኃኒት አለ። ያንን ማግኘት መቻል አለበት። የእሷም እሷ ያ ነው መድኃኒቷ። ለፍቅራችሁ ግን እንዴት ነው? ይህን ያህል ዓመት ያሉላችሁ ስለዚህ ብለው ነው ማለት ነው? ምን ያደርጋል አሁን ልጅ አያስፈልገኝም። አሁን ልጅ አያስፈልገኝም እንዳልኩ እነዚያን ነገሮች እስከማስተካከል መሰንበት አለብኝ። እንደዛ ነው። ስለዚህ እርስዎ እዚች ላይ ብቻ ነው የሚተኙት? ማንም እዚች ላይ የሚቀመጥም የለም የሚያርፍም የለም የነካው የለም። እኔ ብቻ ነው የሚተኛው። የዚች ነው ቀንም ደክም ብሎኝ ስመጣ እዚቹ ላይ ጋደም እላለሁ። አዳሬንም እዚህ ስሰራ ቆይቼ እዚቹ ነው የማድር። ስትሰራ እንደኔ ተብላ ነው የተሰራችው የተዘጋጀች። ወደፊት በተሻለ ሲስተካከል ደግሞ አብሮ ይስተካከላል። ስለዚህ ያው በቃ እኔ አሁን ያለው ነገር አሁን እዚህ ሳጥን ውስጥም እንግዲህ ሴራ ተንኮልም መሰራት ካስፈለገ እሱን አይነት መድኃኒት ይገኛል። በሽታም ፈውስ ከተፈለገ እሱን ይገኛል። እዚች ውስጥ የሁሉ ነገር አለ እየተዘጋጀ ቁጭ ይላል። ጊዜ ገደብ አለው። ያ ቀኑ ሲደርስ ይታወቃል። ሀብት ንብረት የሚፈልግ ካለ እዚህ ውስጥ አለ። ምንም ችግር የለም። ቀመም አስቀምጠዋል። በትክክል ቀመም ላይ ወጥቼ ታች ወርጄ እዛ ጫካ ውስጥ ፀሐይ ሲመታኝ ስሽከረከር ቆይቼ ነው እንግዲህ ይዤ መጥቼ የማዘጋጀው። ህብረተሰቡ ፍላጎቱ ማሟላት አለብን አይደል? የህዝቡን ፍላጎት እንደዚያ እያረኩ ነው ማሟላ ስራዬ ማለት እንግዲህ መምሬ ጌራ ወርቅ። አቤት ልጄ። እንግዲህ እንደነገርኩት ነው ስለ ቶሌራ ያለውን ነገር ስለሰማሁም ጭምር ነው እዚህ ያለሁት። ስለነገሩኝ እነሱም ብርቱካንም ቶሌራ ባለቤቱን እንግዲህ የእሱ ባለቤት ከማድረግ ባለፈ ራሱ እንግዲህ ከአንድም ሁለቴ አርግዛ እንድታከሽፍ ታስቦ ብርቱካን እዚህ ድረስ ይዛት መጥታለች አይደለም ልጅቷ? ፍላጎታቸው አይደል? ፍላጎታቸው ከሆነ ምን ችግር አለ? ምንም ነገር እንደማይከለከል ነገር ያለ ሰው ተፈለገ ምንም ችግር የለም። ቅድም ተነጋገር። ግን አሁን እንደው ከፈጣሪም አሁን እርሶ ለፈጣሪ ቅርብ ነኝ ብለው ነው የሚያስቡት። እንደው እቺ ልጅ ከአንድ ሁለት ጊዜ ጽንስ እንግዲህ እንድታስወርድ ማክሸፊያውን መስራቱ ልክ ነው? ምን አባቴ ላደርግ እንግዲህ ፍላጎታቸው ተሆነ እኔ መድኃኒዓለምን ይቅርታ ጠይቄ። ልጅቷ ግን አትፈልግም ነበር ይሄን። ታዲያ እሱ ተፈለገስ ዋናው ባለቤት እሱ ነው። እሱ የጠየቀኝን ነገር ነው እንጂ ማድረጉ እሱ አልጠየቀችም።
እርሶ እንደ አጎት እንደ ትልቅ እንደ ኑሮት እንደ እድሜዎት እንደ እውቀቶት ግን ጽንስን ለማውረድ በዚህ ልክ ፈቅደው ለሱ ፍቃድ ብቻ ሲሉ መስራት አግባብ ነው? እኔ በቃ አሁን እኮ ይሄ የስራዬ ባህሪ ነው። እንኳን እሱ ቀርቶ ሌላም ሰው መጥቶ ቢጠይቀኝ እምቢ እለዋለሁ። ፍላጎት ሆኖ ሊያውም የወንድሜ ልጅ ፍላጎቴ ነው እኔ ይሄን እፈልጋለሁ ብሎ ካለ እንዴት ብዬ እከለክለዋለሁ? ገባኝ። የእርሱ ብቻ ሳይሆን የእሷ አለመፈለግ እንዳለ እኔ አውቃለሁ። እንዳልኩት በጣም በቅርበት ስለማቅ ነው ስለዛ ቤተሰብ። ሳትፈልግ በግዳጇ ከአንድም ሁለት ጊዜ ብርቱካን ይዛት መታ እርሶ ጋር ጽንሱን እንዳስወረደች በባህላዊ መንገድ አውቃለሁ። ታዲያ ይህን ሲያደርጉ የእሷን ፍላጎት ለምን አላስተዋሉም? እኔ የወንድምና እህቶቼ ፍላጎት ይበልጥብኛል አንድ አትለኛ። ሁለተኛ ደግሞ እኔ እነሱ የሚጦሩኝ የሚቀርልቡኝ የሚፈለገውን ነገር የሚያደርጉልኝ እነሱ። እኔ እሷን ታውቃታለህ። እኔ ምን አገባኝ? እኔ ምንም ይመለከተኛል? የእነሱ ፍላጎት አይደለም። እነሱ እንፈልጋለን ካሉ ደግሞ የሚፈልጉትን መድኃኒት ደግሞ ይዘጋጅላቸዋል። ምን ችግር አለ? ከፈሉት ግን እና አሁን እነሱ ይከፍላሉ ለእርሶ ለሚያሰሩት እያገኘ ታዲያ ሳይከፍለኝ እንዳው ዝም ብሎ በባዶ ምን እርሶም በነፃ አይደለም የሚሰሩት ማለት ነው። ያው ለነሱ በነፃ ያው መጀመሪያ አካባቢ ትንሽ ከፍ እስከሚል አቅማቸው እስኪደረጅ ጥሪ የላችኋለሁ። ከዚያ በኋላ እኔስ ማን አለ? እኔ ምን አለ? ሰው ታላመጡልኝ ወይ ደግሞ እነሱ ለሚፈልጉት ነገር ከፍሎ ካላሰሩ እንደ ማንኛውም ሰው እኔ ምን አለ? መልካም እንግዲህ ከዚህ በላይ ከእርሶ ጋር እንግዲህ ከዚህ በላይ ኪሴ ውስጥ የምገባው ገንዘብ ለማውጣት አይደለም። እንዳለፈው እዚህ ጋር እንደሚያነቡት እኔ ህጋዊ የጋዜጠኝነት መርማሪ ጋዜጠኛ ጭምር ነኝ። እኔ ህጋዊ ባለሙያ ነኝ። እርሶ ለሚሰሩት አይነት አላግባብ የሆነ ወንጀል ለሆነ ስራ ከተማ ውስጥ በጣም ብዙ ህፃናት ሴቶች፣ ወጣት ሴቶችን በቶሌራ ምክንያት ከአንድም ወደ 100 ሊጠጋ ይችላል እልፍ አላፍ የሆኑ ሴቶችን ያሁላ በደል፣ ወንጀል፣ ብዝበዛ ሲያደርስ ባለቤቱን ጨምሮ አፍዝዞ አደንዝዞ ቅምጡ እንድትሆን ያደረጋት፣ ከቤተሰቦቿ እንድትለያይ ያደረጋት፣ ከአንድም ሁለት ጊዜ ጽንስ እንዲወርድ ሲያደርግ ሲያስብ ሲፈልግ ሴራውን ሲጠነስስ እርሶ ጋር መጥቶ ይሄን እንደሚያሰራ አውቃለሁ። እኔ መርማሪ ጋዜጠኛ እንጂ የእሱ ተባባሪም ወዳጅም ጓደኛም አይደለም። ምን ማለት ነው? እርሱን የወሎት ብርቱካንንም ቶሌራንም ለህግ አቅርቢያቸዋለሁ። ጣቢያን ይላኳቸው ማንነታቸው ተደርሶበት እየሰሙኝ ነው። ማንነታቸው ተደርሶበት ብዙ ሴቶችን ነፃነታቸውን አሰጥተው አሳብደው ቤታቸው ያስቀሯቸው ስንት እንስት ሴቶች አሉ። ቆይ ፈልገህ ነው አይደል እንደ የመጣው ልጅ? ምንድነው በአንድ ጊዜ ፈልጌ የመጣሁት እርሶን ነው። እርሶን ደግሞ ለህግ ላቀርቦት ነው አይደለም? የህግ አካልም እኮ ይመጣል እኔ ጋር። እንዴ ምንድነው የህግ አካል? እነሱ ዓላማቸውን የሳቱ ሊሆን ይችላሉ። እኔ ግን ዓላማዬን አልሳትኩም። ከፈጣሪ አልተጣላሁም። እሺ የሰሙኝ ነው። ከፈጣሪ አልተጣላንም። እሱማ ስራው ተግባሮት ይናገራል። አይ ስራዬማ ከፈጣሪ በታች እኮ ነው። ቅድምም ነገር ከዚህ በላይ ከእርሶ ጋር የምገኝበት የምቆይበት ምንም አይነት ነገር አይኖርም። መረጃ ማስረጃ እስኪ ይዝ ነው። ከዚህ በኋላ ከእርሶ ጋር ንግግር አይኖረኝም። ግድ የለም። ይኸውልህ ይሄንን ነገር ዝም ብለህ አትለፈው ልጄ፣ ተጠቀምበት። ግድ የለም። አሁን ይሄ ወንጀል ምናምን የምትለውን ተወውና በስርዓቱ ልክ እነሱ የደረሱበት ቦታ መድረስ ከፈለግ ያልኩህን ነገር ላድርግ። እንደው ገንዘቡም ይቅርብኝ። ያልኩትን እየኖርኩት ነው። እኔ ያልኩትን ህይወት እየኖርኩት ነው። አልፈልግም ተው እንጂ ምን ነካ? ከእርሶ ምንም አይነት ነገር የሚያስፈልገኝ አይነት እንዴት እንደዚህ ታደርገኛለህ? በእውነቱ እኔ አንድ ነገር ልንገሮት መምህር፣ የወሎት መምህር ጌራ ወርቅ፣ አንድ ነገር ልንገሮት። ጥበቦት እውነትም ከእግዚአብሔር የተሰጠ ትልቅ ጸጋና ጥበብ ነው። ጥበቦትን ግን በአግባቡ ሳይጠቀሙ ቀርተው ለፈውስ ለጤና አይደለም የሚጠቀሙት። እርሶ ሰውን ያለ አግባብ ንብረት እንዲያፈራ ከተማ ውስጥ ያለ ላቡ ንብረትና ሀብት እንዲያፈራ አድርገው ሲፈልጉ በተቀመጡበት እዚህ ሆኖ ንብረቱን እንክስክስት አድርገው ያጠፋሉ። ስንት ነገር ከፈሩ በኋላ ሁለተኛ ሰውን ልጅ ይገላሉ፣ ያጠፋሉ። ከጽንስ አንስቶ እስከ የቆመ አካል እስከሆነ ሰው የስንት ሰው ህይወት አጥፍተዋል። በእርሶ መድኃኒት ሰርተው አይደለም። የሰው ፍላጎት እኮ የሰው ፍላጎት ሰው ልጅ ሴጣን ወንጀል አይደለም። ይኸውልዎት ሴጣን አሳስቶት ሴራ ስንት ነገር ይሰራል። አይደለም ይሄ እኮ እውቀት ነው። ይሄ እኮ ልጅ አልገባም። እውቀቶትን ያለ አግባብ የተጠቀሙት እርሶ አይደለም። እንደውም ይሄ በጣም የተለየ ጥበብ ነው።
በአግባቡ ነው ደግሞ እየተጠቀምኩ ያሉት። በጣም ይሄን የመሰለ እውቀት ይሄን የመሰለ ጥበብ እንዲሁ ዝም ብለህ ትገፋለህ። አንተስ ቢሆን ያለ አግባብ እንዳልተጠቀሙት ይኸው እኮ ማስረጃዬን እኮ ሰበሰብኩ። እሱ ትንሽ ነገር ነው። ይሄ ምን ከስንት አንድ ሰው ላይ የሚያጋጥም ነገር እንዴ? እኔ ባለከውስ መኪና አይገጨውም እንዴ? ጽንስ ማውረዱ አግባብ ነው? በሆነ አጋጣሚም እኮ ጽንስ ይወርዳል። እኔ ስላረኩት ነው ወንጀል የሚሆነው? እርሶ ስላረጉት ከአንድም ሁለት ጊዜ ይችላል። ይሄ እኮ ፍላጎት ነው። ስለ ልጅቷ ህይወት ያውቃሉ፣ ስለ ልጅቷ አስተዳደግ ያውቃሉ። እኔ ታውቃለሁ። እኔ አንተ ስትመጣው አንተ ነው የማውቀው። ከአንተ ዙሪያ ያለ ሰው ነው። ምን ከዚህ በላይ መከራከር አልፈልግም። እርሶ ትልቅ ሰው ኖት። ኧረ ተው። እኔ ደግሞ የመጣሁት እርሶን ለህግ ላቀርብ ነው። ከዚህ በላይ ቆይታ አያስፈልገንም። ስለዚህ ወደ ጣቢያ እንሂድ። መድኃኒዓለምማ እኔን ይጠብቀኛል። መድኃኒዓለም ለእኔ ብዙ ያደርጋል። እኔ የምትፈልገው ነገር ላድርግልህ። ምንም አይነት ይኸውልሽ ወይዘሮ ስንቄ ከዚህ በኋላ ምንም አይነት ነገር ወዴት ይኸውልዎት ጣቢያ ልወስዳቸው ነው። እሳቸው በጣም ወንጀለኛ ሰው ጭምር ነው። አንቺንም ጭምር ይኸውልሽ አንቺንም ጭምር አንቺ እንኳን ምታቂም አይመስለኝም። አንቺ አደንዝዘው አፍዝዘው ነው ባለቤት አድርገው ነው። ይኸውልሽ ወይዘሮ ስንቄ አብረሽ ምትሄጂ ከሆነ አንቺም ጣቢያ ልልክሽ እችላለሁ። ይኸውልሽ ምንም ይኸውልሽ አሁን እግሬ ላይ እንድትደፊ አይደለም። እርሳቸው ይኸውልሽ እኔ ከአዲስ አበባ ድረስ እዚህ የመጣሁት ጥበብ ሞገስ ፈልጌ አይደለም። ወንጀላቸውን ላጋልጥ ማስረጃ ወንጀል የለም። የነገርኩት እኮ ነው። ምንም ጥበብ የለም። ጥበቦትንም ያላግባብ እርሱ ነው። ይኸውልሽ ተነሺ ወይዘሮ ስንቄ እባክሽ። አሁን እዚህ ጋር እግራቸውን ስለያዝ ምንም የምታመጪው ነገር የለም። አንቺንም ለህግ ነው ማቀርብሻለ። በዚያ ይኸውልሽ እውነታውን እያናዱን ነገር ይኸውልሽ እሺ አብረሽን ትሄጃለሽ። ከዚህ በላይ ይኸውልሽ ቆይታኛ ማድረግ የለብንም ከእሳቸው ጋር። እኔ ወንጀለኛ ሆኖ ስላገኘኋቸው አይደለም። የኔ መቤት ይገባኛል። እኔ ሀዘንሽ ጭንቀትሽ ይገባኛል። አንቺ ጋር ነው ውጭ ጠብቁኝ። ውጭ ጋር ይቆዩኝ። ውጡ። ወደዚህ ሁኚ ወይዘሮ ስንቄ እባክሽ አትታገኝ። ወደዚህ ሁኚ። አልፈልግም ያለሳቸውን ያለቀመ ስንቄ ይገባኛል። ሀዘን ጭንቀትሽ ይገባኛል። እኔ መምሬ ጌራ ወርቅ የተባሉ ጥበብ የተሰጣቸው ከፈጣሪ ጸጋን እውቀትን ያገኙ ሰው ግን ደግሞ እውቀታቸውን ለመልካም ተግባር ያልተጠቀሙ ከተማ ውስጥ ይኸውልሽ ወይዘሮ ስንቄ አንቺ ያልገባሽ ነገር ስላለ ነው። እኔ ደግሞ ማውቀው እውነታና ማስረጃ ስላለኝ ጭምር ነው። እሳቸው በጣም ብዙ ሰዎችን ከተማ ላይ ሀብት ንብረቱን እንዲወድም ያደረጉ፣ አንዱ ከአንዱ እንዲጣላ እንዲገዳደል ያደረጉ እኔ ማስረጃ ስላለኝ ነው። ይኸውልሽ እኔ ጋዜጠኛ ነኝ፣ መርማሪ ጋዜጠኛ ነኝ፣ የህግ ሰው ነኝ። ብዙ ነገሮችን ያለ እውቀት ያለ ማስረጃ ምንም ነገር እንቅስቃሴ እርምጃ አልወስድም። ይሄን ተከታትዬ ረጅም ክትትል አድርጌ ነው። አሁንም ከአንቺ ጋር እዚህ ስንመጣ ብርቱካንና ቶሌራን ለጣቢያ እነሱን አብቅች ልኬ ነው ወደ አንቺን ተከትዬሽ የመጣሁት። እነሱን ወንጀለኞች ሆነው አግኝቻቸው ነው። ቶሌራና ብርቱካን በተደጋጋሚ እሳቸው ጋር ይመጡ እንደነበር፣ መድኃኒት ያሰሩ እንደነበር፣ ሰው ለመግደል፣ ሰው ለማጥፋት፣ ሰው ለማሳበድ፣ ሴትን ልጅ ጽንስ እንድትወርድ ከአንድም ሁለት ጊዜ ባለቤቱ ስለማቅ ነው። ይሄንማ እሳቸው እኮ እውነቱን ነገሩኝ። አንቺ ስላላወቅሽ ነው። አንቺ ማታውቂው ነገር ስላለ ነው። እሳቸው እንኳን እውነቱን ነገሩኝ። ይሄን ስለሚያውቁ በጣም ረጅም ሰዓት ቆይታ አድርገን ነበር። አዎ ያን እውነታ ስለማቅ ስለነገሩኝ ማስረጃዬን ስለያዝኩ አሁን እሳቸውን ጣቢያ ልወስዳቸው የመጣሁት ማለት ነው። እውቀታቸውን እውነት ነው፣ እውቀት ነበራቸው። እውቀታቸውን ግን ለጥሩ ለመልካም ነገር አልተጠቀሙበትም። ጥሩ ለመተት ነው የተጠቀሙት። አንቺንም ቢሆን አሁን እኮ ስለ አንቺ ራሱ አጫውተውኛል። አንቺን እንኳን ሲያገቡሽ እውነት ነው ተዋዳችሁ እንደተጋባችሁ ነግረውኛል። ግን አይደለም ቤተሰቦችሽ ይጠሏቸው እንደነበረ ስለጠሏቸውም ለነሱ ጥላቻቸውን ከኔ እንዲያርቁ ብለው አንቺ እንኳን ባላወቅሽበት መንገድ መድኃኒት እንድትሰጫቸው እንድታጠጫቸው አድርገው ለሳይነስ ለህመማቸው ይሆናል። ቤተሰቦችሽ ማናቸው አባትሽ ይሁኑ እናትሽ ሳይነስ ይኖሩባቸው አላውቅም። ሳይነስ ስለነበረባቸው በመጠጥ አድርገሽ አንድ ላይ ስጫቸው ብለው እኮ እሱም አንድ ላይ አድርገው ሰጥተው ለድነቱም አድርገው ለመወደድም ብለው እንደዚህ ቤተሰቦችሽ እንዲወዷቸው አድርገዋል። ሁለተኛ አንቺንም አፍዝዘው ከአንቺ ጋር እንኳን ግንኙነት እንደማያደርጉ 17 ዓመት ያልወለዳችሁበት ምክንያት ያ እንደሆነ ነገሩ ይሄን ልታቂ ትችላለሽ። ነገሮች ሊሆን ይችላል 17 ዓመት ያልወለዳችሁት ያው መድኃኒቱ ስለሚረክስብኝ ነው በሚል አንቺም ሳትወልጂ ይኸው እድሜሽ ሄደ። ግን ደግሞ አንቺንም መትተው
መስተፋቀርም ጭምር ሰርተው ነበረ ቤተሰቦችሽ መክረውሽ አንቺ ወደኋላ እንዳትይ ብለው በዛ ጊዜ መስተፋቀር አሰርተውብሽ እስካሁን በዚህ ሁኔታ እንዳለሽ ይሄን ነግረውኛል። ስለዚህ ወንጀለኛ ሰው ናቸው እያልኩሽ ነው። በአንቺም ህይወት ውስጥ በሌላም ሰዎች ህይወት ውስጥ በጣም በብዙ ሺዎች ምናልባት ሚሊዮን የሚቆጠር ሰዎች የእርሳቸውን መድኃኒት ፈልገው መጥተው ብዙ ነገር ያደረጉ ሰው ናቸው። ስለዚህ ወንጀለኛ ናቸው። ይገባኛል ያለሽበት ሐዘን ድንገት መተን ይሄ ነገር ስለተፈጠረ ግን ከእውነታው ማምለጥ አይቻልም። እውነታው ይሄ ነው። እሳቸውን ለህግ እናቀርባለን። አንቺን ማገዝ ባለብኝ መልኩ ማገዝ ካለብኝ አግዝሻለሁ፣ ረዳሻለሁ። ምንም አይነት እርዳታ የሚያስፈልግሽ ከሆነ አለሁ። እውነት ከአንደበታቸው እንደዚህ አድርጌያለሁ ብለው አወሩ። ሙሉ እሱን በቪዲዮ አሳይሻለሁ። ችግር የለውም። በቪዲዮ የቀረስኩት ስላለ ከአንደበታቸው የወጣውን በሙሉ መስማት ትችያለሽ፣ ማረጋገጥ ትችያለሽ። እሱን አሳይሻለሁ። አሁን ግን አንቺ አትዘኝ ወይዘሮ ስንቄ። ይገባኛል፣ ማላዝ ነው ይገባኛል። ያዝን እኮ ቆየን እኮ እኔ እኮ ከአዲስ አበባ ይዤ የመጣሁት እኮ ይሄን ሁሉ እንትን አይደለም እኮ። እሱማ ይዘሽን በመምጣትሽ መልካም ስራን ይሰራሹ፣ ትልቅ ስራን ይሰራሹ። ቢያንስ እስካሁን የጠፋው ጠፍቷል። ከዚህ በኋላ ግን ሰዎች ነፃ ይወጣሉ። ሴት ልጆች እኔ እንኳን በማቀው በማስረጃ የደረስኩባቸው ስንት እሳቸው ያሳበዷቸው ስንት እንስት ሴቶች እንዳሉ፣ ወጣት ህፃናት ሴቶች ስንት ጽንሳቸውን ያስወረዱ ሴቶች አሉ። እንደዛ ያደረጉት ግን እሱን በቪዲዮም ሳሳይሽ ማስረጃውን ታረጋግጥ ነገር እኮ የለም። አዎ ይሄን አንቺ እንዳታቂ አድርገው ነው እንግዲህ ለዘመናት የኖራችሁት ማለት ነው። ይሄን አላቅም ግን ከዚህ በኋላ እሳቸው ለህግ ይቀርባሉ እንዳልኩሽ። አንቺ ነፃነትሽን እንግዲህ አውጀሽ ተፈወስም ብለው እኮ ነው የሚመጡላቸው። ተፈወስም ብለው እኮ ነው ብዙ ነገር የሚያደርጉላቸው። ይሄን ለፈውስ የሚመጣ ይኖራል። እንደነገርኩሽ ነው። እውቀት እሳቸው ጋር አለ ከፈጣሪ የተሰጣቸው፣ ግን አግባብ ያልሆነ ነገር ተጠቅመውበታል ለዘመናት። ከዚህም በኋላ እንዳይጠቀሙበት ማድረግ ነው የኛ ዓላማ። ማስረጃችን ደግሞ ይዘናል እንጂ ለፈውስማ ሰው መጥቶ አድነው ሊሆን ይችላል። ያው ለመጥፎ ነገር መስራት ከቻሉ ለጥሩ ነገር መስራት ይችላሉ ሰው። ስለዚህ ያንን ነገር አድርገው ሊሆን ይችላል፣ የምታውቂው ያንን ሊሆን ይችላል። እሳቸው ግን በጣም ብዙ ወንጀል የሆኑ ተግባሮችን ሰው ላይ ፈጽመዋል። ስለዚህ ያ ነው። ሐዘንሽ ይገባኛል። በማንኛውም ሰዓት እገዛ የሚያስፈልግሽ ከሆነ እገዛ አደርግልሻለሁ። አይ በደንብ መጠየቅ አለብኝ። እሳቸው ምን ማወቅ ፈልጋለሁ፣ በደንብ ማወቅ ፈልጋለሁ። ምኑ ጋር ያሉት ችግር የለም። ይኸውልሽ አሁን ቆይታ ከኔ ጋር እንግዲህ ውድ ቤተሰቦቼ እንዳያችሁት በክትትላችን መሰረት ወንጀለኞቹን እያጋለጠን መሪ ጌታንም እንግዲህ ባረግነው ክትትል መሰረት ወንጀለኝነታቸውን አረጋግጠን መረጃ ማስረጃ ይዘን ለህግ አቅርበናል። ከሳቸውም ጋር የነበረችውን ጫካ ውስጥ ያገኘናት ሴት ወንጀለኛ ሆና ስላገኘናት እሷንም ለህግ ተከታትለን አቅርበናታል ማለት ነው። ባለቤታቸውም እንግዲህ እሷን ባላወቀችው ለዘመናት ለዓመታት ስትሰቃይ በኖረችበት ጊዜያት እንግዲህ መጥፎ ጊዜ አሳልፋ ስለነበር አሁን ግን እውነታውን ስለተረዳች እሷንም ከቤተሰቦቹ አገናኝተን አሁን ያለችበት ሁኔታ ጥሩ ነው። ስለዚህ ይሄን ይመስል ነበረ የነበረን ክትትል ቆይታ ማለት ነው። እናንተም እንደተመለከታችሁት በመጨረሻም ግን መናገር የምፈልገው ነገር ቤተሰቦቼ፣ ሰዎች እንደዚህ አይነት ጥበብ ይሰጣቸዋል፣ ትልቅ ጥበብ ይሰጣቸዋል ከፈጣሪ ጸጋም። ይሄ ቀላል ነገር አይደለም። ጥበብ እውቀት ይገኛል። መልካም የተሰጣቸውን እውቀት እንግዲህ ለመልካም ተግባር አልተጠቀሙበትም። እኚህ ሰው ለመጥፎ ነገር በብዙ ስለተጠቀሙበት ነው ወንጀለኛ ያደረጋቸው። ግን ሀገራችን ላይ እንደዚህ አይነት ጥሩ አባቶች ያው በትምህርት በእንደዚህ አይነት እውቀት አግኝተው እንዲህ ጥሩ እውቀት ኖሯቸው ለመልካም ነገር ቢጠቀሙበት ዓለም ብዙ ያደንቀን ነበረ። እኛ ግን ለመጥፎ ተግባር ተጠቅመነዋል እና እነዚህ አይነት ስርዓቶች ቢቀሩ ባይነን አስተማሪ ይሆናል ብዬ የዛሬ ቪዲዮ ተስፋ አረጋለሁ፣ እናንተም እንዳያችሁት። ስለዚህ የዛሬ የነበረን ቆይታ ይህን ይመስላል ቤተሰቦቼ። በሌላ ቪዲዮ ታሪክ እስክንገናኝ ድረስ ሰላም ቆዩልኝ። እወዳቸዋለሁ። አልተመቻም? እሺ፣ እወዳቸዋለሁ ቤተሰቦቼ። እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ኮሜንት ላይ ሀሳብ አስተያየታት እየሰጣችሁ ቤተሰብነታችንን አጠንክሩልኝ ቤተሰቦች። ሰላም